ህብስት ለረዥም ጊዜ በእግሯ መራመድ እንዳቃታትና በዊልቸር ስትሰቃይ የነበረው ነገር ግን በአምላክ ብዙ ነገሮችን እንድታደርግና እንድታቆምና እንዲሁም ከሰራተኛዋ ጋር በመነጋገር የምትወስደውን መድኃኒት ወይም ፓራላይዝ እንዲያደርጋት ያደረጋትን መድኃኒት ድጋሜ እንዳትወስድና እንዲሁም በቫይታሚን ነገር ቀይሮ ተመሳሳይ እቃ ውስጥ አስደርጎ እየተሰጠች ስለነበረ ለውጥ አምጥታ ዛሬ በእግሮቿ መራመድና እንዲሁም እንደ ህፃን ልጅ አመት እንዳልሞላው ልጅ ወፌ ቆመች ማለት ጀምራለች። ይፍቱ ይስራ እንዴት አድርጋ ወንድሟን ማስቆም እንዳለባት ግራ ገባ የነበረው ሲሆን ነገር ግን አሁን እንግዲህ ሄርሜላን ለመጠቀም አስባለች። ሄርሜላን የግድም ሆነ የውድን ወንድሜን ልታገቢ ግዴታ ይልሻን በማለት ነገር ግን ሄርሜላ ሳታረግዛ አረገዝኩ ያለችው በአምላክን ልጅ ነገር ግን ከአብነት አርግዛ ይሄን ለማድረግ ብትሞክርም አብነት ግን ጓደኛው የሚጠብቀው ነገር ስላለ ይሄን ነገር ማድረግ አሁን አልችልም፣ እኔ የምፈልገው አንቺን ለቁም ነገርና ለትዳርና እንዲሁም ብዙ ልጆች ኖሮን እኔና አንቺ አባትና እናት እንድንኮን እንጂ ጊዜያዊ ስሜት ስላልሆነ እባክሽ ይህን ነገር እናቆየው ማለት ያስቆማታል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ተሷላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 21 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ላይ አስቀምጡልኝ። ህብስቴ በጣም ተናዳና ተበሳይታ በፍጥነት ወደ ሳሎን ትመጣለች። ሄርሜላና በአምላክ እየተነጋገሩ እያለ እንደ ፍንጥር ማለትሽን ታቆሚና ትሰሚኛለች። ይፍቱ ይስራ ደግሞ ከዚህ የሰማሽው ሚስጥር ለማንም ትንፍሽ እንዳትይና በተለይ ደግሞ ለህብስቴ እንዳትናገሪ በማለት ያስጠንቅቋት ከክፍል ትወጣለች። ሳሎን ቁጭ ብላ ለምንድን ነው እንደዚህ ያለኝ? ይሄ ልጅ ከዚህ ከሽምድምድ ጋር የሆነ ነገር ጀምሮ ይሆን የሚለው እጅጉን አሳስቧታል። በዚህ ሀሳብና ስሌት ውስጥ እያለች ህብስት ብቅ ትላለች። ህብስቴም ብዙም ሳትቆይ ምንድን ነው እኔ በአምላክ ጋር መሄድ ፈልጌ ነው፣ ሄርሜላ ከአምላክ ጋር ልታወራ ሄዳ በዛው ቀረችብኝ ስትል ታዲያ ምን አስጨነቀሽ? አታጠባሽም? አድበሽ ክፍልሽ ተመለሽ ወይም በጥፊ መጥቼ ስትላት በቃ እመለሳለሁ በማለት ትመለሳለች። ወደ ክፍሏ ከገባች በኋላ አሁንም ሰላም የነሳት ህብስት አንድ ላይ የሚያስወራባቸው የጋራ ጉዳይ ምንድን ነው ያላቸው በማለት እየተብሰለሰለ ድጋሜ ስትወጣ ሄርሜላ ደግሞ ወደ በአምላክ ወደ አብነት ጋር ልኳት ነበረ። ዝም ብለሽም ተስፋ የሰጠሽው ምን ብለሽ ነው? ስለዚህ የእሱና ያንቺ ንግግር አንድ ላይ መሆን እንደማትችሉና እንዲሁም ምን አይነት ርካሽ ሴት እንደሆንሽ ነግረሽው ትመጫለሽ በማለት ይነግራታል። እሷም ይሄን ነገር ማድረግ እንደማትችልና እንዲሁም ታዲያ እኔ አንድ ነገር እፈልጋለሁ ካንተ፣ ምክንያቱም እኔ እናንተ እንደ ባልና እንደ ሚስት ልጃችንን ማሳደግ አለብን፣ ይሄም መፍትሄው መጋባት ነው ስትለው እሱን ስታስቢ የነበረው እዚህ ክፍል ከመግባትሽ በፊት ነው። አንቺ ተወደሽና ተፈቅረሽ የምትገቢ ሴት ስላልሆንሽ እባክሽ ሌላ ሀሳብ ስለሚኖረኝ አሁን ያልኩሽን አድርገሽ ጭንቅላትሽ መስራት ጀምር ነይ ቶሎ ማለት መልስ ይሰጣታል። እሷም ብዙ ሳትቆይ እሺ ብላ ከሱ ጋር ስትመጣ ነገር ግን ይፍቱ ይስራ አንተም ወንድ ሆነ አስረገዝክ በማለት እሺ መቼ ነው አሁን አክስቴ የምታስብላይ? ግን እንዴት ውጥር ከማጠርህ መወጠርህ እያለች ነግሬሻለሁ። ይፍቱ ይስራ ተንግዶዳ ባታበሽቂ ጥሩ ይመስላል። ነገር ግን አንድ ነገር ቢፈጠር ወይም ህብስቴ መስማት የሌለባት ነገር ሲል ህብስት ድንገት ትመጣለች። ህብስቴ መስማት የሌለባት ነገር ያልከው ምንድን ነው? እኔ መስማት የሌለብኝ ማለት ምንድን ነው ስትል መስማት የለብሽም ካልኩኝ መስማት የለብሽን ነው ደነዝ በማለት ይነግራታል። ይህን ሲላትም ተስፋ የሚሰጣትና አንድ እሱን የምትተማመነው ህብስት ልቧ እጅጉን ይሰበርና ወደ ክፍሏ ምንም ሳትል ትመለሳለች። ብዙ ሳትቆይም እያለቀሰች በአምላክ እየተራመደ ወደ ሰፈር ሲሄድ መራመድ ያቅተዋል። እንዴት እንደዚህ ልናገራት ይገባል? እንዴት እንደዚህ ልላት ይገባል? እኔ እኮ ቁጭ ብላ እያለቀሰኝ ነው ሲል እግሮቹ ይተሳሰራሉ። ወደ ኋላ ተመልሶ ወደ ቤት ተመልሶ ማንም ሰው ሳያየው ሹልክ ብሎ ይገባል ክፍሏ ሲገባ ግን እያለቀሰች ነበረ።
የጠበቀው ነገር ምንም ስህተት ሳይሆን እውነት ነበረ። እንባዋን ለመደበቅና ለመሸፈን ስትታገል ነበር። እሱም ለምንድን ነው ማልቀስሽና እንባሽን እኔ ልደብቅኝ ያሰብሽው ሲላትም እሷም ምንም ስለማይጠቅምህ ነው ትለዋለች። እሱም የለቅሶሽና የእንባሽ ጉኔ ምክንያት ስለሆንክ አይደል ሲላትም አይ አይደለህም በማለት እኔ ግን ምን አድርጊያችሁ ነው አባቴ ያልሆነው አባትሽ ነኝ እያለ ያሰቃየኛል። እናቴ በውሸት ነገር ግን ምን በድያችሁ ነው ይህን ሁሉ ሰው ምን አይነትስ ኃጢአተኛ ሰው ብሆን ነው የዚህ ሁሉ በደል ሰው ያለብኝ በማለት ራሷን ትወቅሳለች። በምድር ላይ ንጹሕ ሴትና እንዲሁም በሰው በደል የምትቀጭ ብትኖሪ አንቺ ነሽ። አንቺ ማንንም አልበደልሽም። ንጹሕና የዋህ ሰው ብትሆኝ አንቺ ብቻ ነሽ በማለት ይነግራታል። እሷ ግን እንደዚህ ካላደረክ ለምንድን ነው ተስፋ በሰጠኸኝና ባበረታኸኝ ዕለት ቅስሜን ሰባብረህ የምጥለኝ? ምን አርጌ ነው? የተፈጠረውስ ነገር ምንድን ነው? ከሄርሜላ ጋር ስትለው እንዳጨርሹ በማለት ሄር ካልፈለግሽ እንዳታናግርኝ ይላታል። እሷም እሺ ብላ ወደ መኝታዋ ከወሰዳት በኋላ እሱም ዝም ብሎ ለብዙ ቆይታ ይቆያሉ እና አትሄድም ወይ ስትል ትጠይቀዋለች። እሱም ምነው እንዲሄድ ፈልገሽ ነው ሲላትም አይ ዝም ብለህ ቁጭ ስትል የተጨነቅ መሰለኝ ከመሄድ ከፈለግ መሄድ ትችላለህ ስትለውም እኔ ግን ለእኔ ጭንቀቴ ሳይሆን መፍትሄ ነህ ከጎኔ እንዲኮንና መቼም አንተን ብቻ እንደማምን ታውቃለህ ስትለውም እሱም አይዞሽ በጊዜ ሁሉም ይናገራል። ነገር ግን እኔም ልብሽን ባበረታሁት ጊዜ ወይም ልብሽን እስከምሰብረው መጠበቅ የለብሽም ሲል ድጋሚ ይነግራታል። እሷም ምን ማለቱ እንደሆነ እያሰበች ነገር ግን በሩ በመካከል ይኳኳል። የመጣችውም ታፈስ ነበረች። ራቷን መርዙን ስጫስ ብላት ነበረ። እሷም እሺ ብላ መርዙን ያደረገችው ቫይታሚኑን እሺ ብላ ሰጥታ አባምላኬን አብላት ብላው ጥላው ትወጣለች። እሱም ተማጉረሱ በፊት በእግርሽ መራመድ መጀመር እንዳለባትና መጠንከር እንዳለባት ያስታውሳታል። እሱ ዳዴ እያላት እንደ ሕፃን ልጅ ትንሽ ካራመዳት በኋላ በደንብ መቆምና እንዲሁም ትንሽ መወላወስ ትጀምራለች። እሷም እሺ በማለት ብዙም ሳትቆይ ደግሞ እንዳይደክምሽ ብሎ ማሳጅ እያደረገ እጆቿን ወደዛ ወደዚህ እያደረገ እግሮቿን ያንቀሳቅስላታል። ተስፋዋ እጅጉን ይለመልማል። በዚህ በኩል ሄርሜላ ሄዳ ግንኙነታቸው ወይም ተስፋ እንዲያደርግ ጓደኛው እንዲጎዳ ስለማይፈልግ ያደረገው በአምላክ ነገር ግን እሷ ግን መልሳ በጣም እንደወደደችውና ለሱ ስሜት እንዳላት ትነግረዋለች። እሱም ይሄ ነገር በመሆኑ በጣም ደስ ብሎት አንቺን የመሰለኝ ቆንጆ ስለመጣሽልኝ እጅግኑ ደስ ብሎኛል። ነገር ግን የሚያወራኝ ነገር ያለ የመሰለኝ በአምላክን ነበር የጠበቅኩት። ለማንኛውም ብሎ እቅፍ አድርጎ ይስማታል። እሷም ወደ አልጋ በኩል ስትወስደውም እሱም የነገር ልክ እንዳልሆነና ደግሞም ለቁም ነገር ስለምፈልግሽ አንቺን ብሎ ያስቆማታል። እሷም እኔ ጥሩ ልብ ነውና ያለ እጅጉንም አከበርኮ ስትለውም እኔ በጣም ነው የምወድሽ በጣም ነው ማፈቅርሽ ስለዚህ ስትለውም እሱም እኔ ግን የምትታየ ጅልነትህ ብቻ ነው በማለት ነገር ግን ህብስት ጥሩ ልብ አለው ስትል ሰምቻለሁ ብላ በሆዷ ታንጎዳጉዳለች። ይፍቱ ይስራ ምን ማድረግ እንዳለባት እያሰላሰለች ከፋንቱ ጋር ዛሬም የተለመደውን ይጨቃጨቃሉ። እሷም ደነዝና እንዲሁም እዚህ ቤት ሁላችሁም እንደጠገባችሁባትና እሷ ደብረ ዘይት ደርሳ እስከምትመጣ ሁሉም ሰው ምን አግኝቶ እንደዚህ እንደተቀያየረባት ትጠይቃታለች። ምንም እንዳልሆነና እንዲሁም የኪችኑ መሰረት የምንጂው ስትላትም የኪችኑ መሰረት ግን እኮ ኩሽናው ላይ አይደለም ስትልም ትነግራታለች። እሷም በቃ ፍሽ ዝጊ መርዙን ስጭ ትባላለች። ትንሽ ተንተወላወሱ በኋላ ትንሽ ይፍቱ ስራ እንደወጣችም ትመለሳለች። ወዲያው እንደተመለሰችም ሄርሜላ ቁጭ ብላ ነበረ ተፋጠው ከታፈስ ጋር። እነሱም ምንድነው ያፋጠጣችሁ ስትላትም ህብስት ስለተኛች አድበሽ ቁጭ በይ ትላታለች። ምን እንደ ፈረስ ያዘልልሻል አንቺ በአምላክን ተምትወስጂው በጥፊ እየጠፈጠፈች ያቀላችውን ገሏን እየደባበሰ ቢያሻሽላት እሱ ይሻለኛል። ስለዚህ ያቺ ጅል ብትወስጂው ይሻለኛል አንቺ ሜንጦ ተምትወስጂው ትላታለች። ይፍቱ ስራ ትመጣና እሷን ማናገር እንደምችል ትነግራታለች። እሷም ነይ አንቺ ከብት ትላታለች። ያችም እንደ ከብት እየተጎተተ ወደ ከኋላዋ ትገባለች።
በአምላክም ማግባት እንዳለባትና እንዲሁም ከእንግዲህ ወዲያ ከምታዛት ውጭ አንድ ውልፍት እንደማትል ትጠይቃታለች። እሷም ሄርሜላ የሚያስበችው ነገር ስለሆነ እጅጉኑ ደስ ብሏት እሺ እኔ ይህን ነው የምፈልገው ትላታለች። በቃ ይሄ ከሆነ እንደምንም ብለሽ ለማግባት እኔም የሆነውን ሁሉ አናገራለሁ። ከዛ ከሽምድምድ ጋር ምንም ነገር ግንኙነት እንዲኖረው አልፈልግም